ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁልን? እልፍኝ የመዝናኛ ሰዓት የእልፍኝ እንግዳ ሰዓታችን ላይ እንገኛለን። በዛሬ የእልፍኝ እንግዳ ሰዓታችን እንግዲህ ጎንደር ከተማ ተገኝተን በጎንደር ከተማ ማህበረሰብ በጣም ታዋቂ የሆኑ ብዙ ተማሪዎችን ያፈሩ ለብዙ ቁም ነገር ያበቁ አንድ አንጋፋ መምህር ጋር ዛሬ እንግዲህ ቆይታ ልናደርግ ነው። የእልፍኝ እንግዳችን እንግዲህ ከመምህር ጎይቶም ኃይሌ ጋር ቆይታ ሊያደርግ ቤታቸው ተገኝተናል ማለት ነው። ጋሼ ደስ ብሎኛል በጣም ስላገኘውህ። እኔም በጣም ደስ ብሎኛል፣ አመሰግናለሁ። እንግዲህ በጎንደርና አካባቢው እንግዲህ አንተን ማያውቅ የለም። በማስተማሩ በጣም በርካታ አመታትን 40 አመት የሚጠጋ አመታትን አስተምረሃል። ብዙ ተማሪዎችንም ለቁም ነገር አብቅተሃል። ብዙ በተለያየ አካባቢ ሲሄዱ የእሱ ተማሪዎች ነን የሚሉ ብዙ ተማሪዎች አሉና ስላገኘውህ ደስ ብሎኛል። እንዴት ነህ? ከጤና እስኪ ልጀምር። ደህና ነህ ወይ? ጤናዬ ደህና ነኝ፣ እግዚአብሔር ይመስገን። ያው ምንም አይልም። ሰሞኑን ትንሽ አደጋ ደርሶብኝ ነበር፣ የመኪና አደጋ። ያው በተአምር ከሞት እንደኛለሁ፣ እግዚአብሔር ይመስገን። እና እንዴት ነው ጉዳት ደረሰብህ? ያው ጉዳት ደርሷል፣ ግን ጉዳቱ እንደ ጉዳት አይደለም የሚታሰበው፣ እንደ ቸርነት እንጂ መኪና ጋር ተጋጭተሽ ጠፍሬ ብቻ ነው የወለቀችው። ምንም አልተጎዳሁም። ሌላ ሰውነቴ ላይ ሌላ ጉዳት አልተፈጠረም። ከጉዳት ላይ ሌላ ጉዳት ቢፈጠር መከራ ነው እና እግዚአብሔር ይመስገን። በተረፈ ደህና ነኝ። ያው ከእድሜ ጋር የሚመጡ ተጨማሪ ህመሞች አሉ። እነሱን በሐኪምም በእግዚአብሔርም እያስተናገድናቸው ነው። አሜን። እንኳን ደህና ሆንክልን፣ እንዲሁም ደግሞ እንኳን በሰላም አተረፈህ። እንግዲህ 40 አመታትን የሚጠጋ የመምህርነት ሙያ አለህ። አሁን ጡረታ ወጣህ? 2009 ላይ ነው ወጣሁት፣ ግን እስከ 2012 አስተምሬያለሁ። እስከ 2012 ፋሲለደስ በካፋ ደብረ ሰላም ደግሞ በግል 25 አመት በላይ አስተምሬያለሁ። ስለዚህ 40 የሚጠጋ ሳይሆን 40 አልፏል። የትርፍ ሰዓቱ ሲደመር 60 በላይ ነው። ስንት አመት ሆኖ ነው ጋሽ 60 አመት ማስተማር ከሆነ? 69 ወይም 70 ላይ ነው ያለሁት። በጣም ደስ ይላል። እና እንግዲህ በአብዛኛው ከ23 አመት ጀምሬ ነው መምህር የሆንኩት እና እግዚአብሔር ይመስገን ደስ ይላል በጣም። እያየው ነበር ከዚህ ከጀርባ የምስክር ወረቀት የምስጋና እንግዲህ በከተማችንና በአካባቢው ማህበረሰብ በሙያ ላበረከቱት ብሎ የጎንደር ዩኒቨርሲቲ የሰጠኝ እውቅና መቼ ነው? በመስከረም በዚህ አመት። እንዴት ነበር ስሜቱ? እንግዲህ አሁን ያስተማርኳቸው ተማሪዎቼ ናቸው የሸለሙኝ። ምክንያቱም ዩኒቨርሲቲ ላይ ያገኛቸው ሌክቸረርስ ራሱ ፕሬዚዳንቱ ምኑ የኔ ተማሪ ነበር። በአብዛኛው ዶክተር ደሳለኝ የኔ ተማሪ ነው፣ አቶ ቻሌ የኔ ተማሪ ነው፣ ከንቲባው፣ ሌሎችም አሉ እንግዲህ ባጋጣሚ። ስለዚህ ልጆችም ደህና ቦታ ደርሰው አንተንም አመስግነውሃል ማለት ነው። ደስ ይላል በጣም እኔ በዚህ በተማሪዎቼ እድለኛ ነኝ፣ በጣም እድለኛ ነኝ። ስራዬም ስኬታማ ሆኗል። እንደገና ደግሞ ያሰብኩትም ተሳክቷል። ከኔ የተሻለ እውቀትና ሀብት ያላቸው ልጆች በማፍራቴ በጣም ደስተኛ ነኝ። ምክንያቱም የአስተማሪ ስራና የገበሬ ስራ አንድ ነው። አፍርተሽ ከዛ በላይ መገኘት ነው። እኔ አንድ አስተማሪ ነኝ፣ ግን 1000 አስተማሪ አፍርቻለሁ እና በዚህ ደስተኛ ነኝ። በጣም ደስ ይላል። አሁን ምን እየሰራህ ትገኛለህ? አሁን በጥሮታ ላይ ነው ያለሁት፣ እረፍት ላይ ነው ያለሁት። ግን የስነ ጽሁፍ ስራዎች መሞካከሬ አይቀርም። ላፕቶፔና እኔ ሲያሰኘኝ ወደዚያ ገባለሁ። የስነ ጽሁፍ ስራ ደግሞ ዛር ነው። ወፈፍ ሲያደርግሽ ትገቢበታለሽ፣ አልደምቅ ሲል ደግሞ ትወጫለሽ። ሰዓት ጠብቆ ነው የሚመጣ አይደል? አይ ጥሩ። እስኪ ወደ ኋላ ልመልስ 40 አመትን እና እስኪ ትዝታህን አስታውሰኝ። የመምህርነት ጊዜ ምን ይመስል ነበር የሚለውን። እስከ መምህርነት ያለው መንገድ ነው የሚገርመኝ። እኔ አንደኛ አካል ጉዳተኛነት የመጣው ከ15 አመቴ በኋላ ነው። 9ኛ ክፍል ስደርስ ነው። ከዚያ በፊት አካል ጉዳተኝነት ሲመጣ ከፍተኛ መስዋዕትነት የከፈለው አባቴ ነው። ከዚህ እስከ ፋሲለደስ ትምህርት ቤት ሰርድ ኮምፓውንድ ማለት ነው፣ ድልድዩ ጥግ ያለው ማለት ነው። ከዚህ አንስቶ ተሸክሞ ይወስደኛል፣ ተሸክሞ ያመጣኛል። 2 አመት ተኩል እንደዚህ አድርጎ ነው ያስተማረኝ። እና አሁን ይሄ ራሱ እሱም ያን ያህል ሞራል ማግኘቱ እኔም ደግሞ ይሁን ብዬ ተቀብዬ በሰው ትከሻ ሄጄ የመማሪ ጉዳይ እሱን ዝም ብዬ ሳስበው ምን ያህል የመንፈስ ጥንካሬ ነው እላለሁ። አባቴንም አስባለሁ፣ ራሴንም አስባለሁ። ከዛ በላይ ደግሞ ምንድነው ማህበረሰቡ ደግሞ የሚጎነታትልሽ ነገር አለ።
ዝም ብሎ የማይቀመጥ የት ሊደርስ ነው ተብያለሁ። ግን እኔ አሁን ስማር የነበረው እውነት ስራ አገኛለሁ ተቀጥሬ ደሞዝ እበላበታለሁ ብዬ ሳይሆን ከጓደኞቼ ከአብሮ አደግ ጓደኞቼ በእውቀት እንዳላንስ እነሱ ወደዚያ ክፍል ሲያልፉ እኔ ለምን ተለይቼ እቀራለሁ በሚል ነው ስከታተል ነበር። እንዳጋጣሚ ሆኖ ግን ያው ደረጃዬ ጥሩ ነው። ካደክ በኋላ ነው የአካል ጉዳቱ ይመጣና ምንድን ነበር ግን ምክንያቱ? ምናልባት ታስታውሰዋለህ? ምንም ሊታወቅ አልቻለም። ሐኪሞቹም ይሄ ነው ብሎ አልነገሩኝም። በቃ በየጊዜው ጉልበቴ እየቀነሰ መጠኔ ራሱ አሁን ያለሁበት መጠን በ15 ዓመቴ በ16 ዓመቴ በነበረው ሳይዝ ልክ ነው ያለ። አልጨመረም ቁመቱ አጥንቱ ምናምን እና እዚሁ ላይ እንዳለ ነው። ወደ ጎንም ወደ ምንም የሰፋው እንጂ የተጨመረ ቁመት የለም። ሳልታመም የነበረው ቁመቴ ቢያንስ 1 ሜትር ከምናምን አካባቢ ነበርኩ እና ከአባቴ ትከሻ አካባቢ ቢደርስ ነበር። አባቴ ኦልሞስት 1.70 ይሆናሉ በቁመት እና እንግዲህ ከአባቴ ትከሻ ከደረስኩ ረጅም ነበርኩ ማለት ነው። እና ልክ በዛ በነበርኩበት እድሜ ላይ ነው አጥንቴም ነው እዛው ላይ ጠነከረ እንጂ ወደ ጎን ሰፋው እንጂ የተጨመረ ቁመት የለም። እና ሐኪሞችም ራሱ አላወቁትም እንኳን እኔ ልነግርሽ። ዞሮ ዞሮ የሆንሽውን መቀበል ራሱ የግድ ነው። እንዴት ነበር ግን ስነ ልቦናዊ ጫና ብዙ አለው፣ ጫና አለው። አባቴም እናቴም እህቴም ወንድሞቼም አምነው የተቀበሉት እንዲያውም ከጎኔ ነው የቆሙ። ግን ሰፈር አካባቢ አንዳንዱ ወደ ምን ሊያላክከው ይፈልጋል? ወደ ቤተሰብ ኃጢአት፣ ወደ ቤተሰብ ስራ ሊያላክከው ይፈልጋል። ግን የኛ አካባቢ አኗኗራችን ከማህበረሰቡ ጋር ጤናማ ግንኙነት ስለነበረን በዚያ ደረጃ አልነካኩንም፣ አልተነካካንም። እና እንዲያውም እኔ በጣም የሚገርምሽ ትምህርት ቤት ሲሄድ የሰፈሬ ልጆች ናቸው አጅበውኝ የሚሄዱ። ስመጣም እንደዛ ነው። መምህር ስሆንም ጓደኞቼ እነሱ ናቸው የሰፈሬ ልጆች። እና ቤታችን ይሄ ቤት የሰፈራችን ልጆች መዋያ ነው የነበረው። እና ከነጭራሹ እንደውም የሚገርምሽ አካል ጉዳተኛ መሆኔን ምረሳበት ጊዜ ነበር። ትዝ የሚለኝ ምንድነው የሆነ ነገር ለማድረግ ሲሄድ ወይም ደግሞ የሆነ ድብድብ ሲነሳ የራሴን ስሜት ለመግለጽ ሳስብ ለካ እንዲህ ነኝ እላለሁ እንጂ እንደዚህ አይነት ተጽዕኖ ኑሮብኝ አያውቅም። ኢቭን እስካሁን ድረስ እንዳውም አንድ የሆነ ሾም ባለስልጣን ነው ለስብሰባ ጠራኝና ደረጃ አለበት። ለምንድን ነው ደረጃ አለበት ቦታ የምትጠራኝ? እኔ ጋሽ እኮ አንተን አካል ጉዳተኛ እንደሆን ካስቤ አላውቅም ነው ያለኝ። እና እስከዛ ድረስ አይደለም እኔ ሌሎችም ይረሳሉ። እና አካል ጉዳተኛ ስለመሆኔም ጉዳይ ብዙም አስቤበትም አላውቅም፣ ተቆጭቼበትም አላውቅም። እንደገና ደግሞ ራሴን በራሴ ስለማከም መጽሐፍ አለ አንድ ብልጭታ ላይ የሚል በሆንከው ነገር ተጠቃሚ መሆንህን አትርሳ ይላል። በቃ አንቺ ሴት ስለሆንሽ እኔ ወንድ ስለሆንኩ ምን ተጠቀምበት ነገር አለ? የራሱ ሎጂክ አለው። አካል ጉዳተኛ ስለሆንኩ በግዳጅ ወታደርነት አልሰማራም። እንደገና ደግሞ ቀይ ስለሆንኩ ጥቁር ስለሆንኩ የሚጨመርብኝ የሚቀነስብኝ ነገር የለም። የሆንሽውን ነገር አምነሽ ለሆንሽው ነገር መንገድ መፍጠር ነው እንጂ አሁን አንዳንዱ ለምን አካል ጉዳተኛ ሆንኩ ብሎ ዱብ ንቅ ይላል። ያው እዛው ላይ ይፈርጣል እንጂ የሚጨምረው ነገር የለም። ስለዚህ መንገድ መፍጠር ነው። የኛው መንገድ አልመች ሲል በዚህኛው መሄድ ነው። ምን ይመስል ነበር የመምህርነት ጊዜ? የመምህርነት ዘመኔ ጣፋጩ ዘመኔ የነበረ ብዬ ነው የምነገረው። ምክንያቱም ጣፋጭ የሆነውና ያደረገው ምንድነው? አንደኛ እዛ ፋሲለደስ ላይ በርካታ እውቀት ሸምችበታለሁ፣ አግኝችበታለሁ፣ ሰው ሆኜበታለሁ። ከዛ ደግሞ ኮተቤ ስገባ ደግሞ የስንቅ ጀን የገባሁት የፋሲለደስን ስንቅ። ከዛ በኋላ ደግሞ ተመርቄ ስመጣ ለተሰጠኝ ነገር ደግሞ ምላሽ ለመስጠት ፋሲለደስ ነው የተመደብኩ። መጀመሪያ መመሩኝ የተመደብኩት ደግሞ 10ኛ ክፍል ነው። እንግዲህ ጎንደር ላይ የአማርኛ አስተማሪ ሆነሽ መምጣት፣ ከዛ በላይ ደግሞ አካል ጉዳተኛ ሆነሽ መምጣት በራሱ ከባድ ነው። እንግዲህ አስቢ። እኔ አሁን ከሁሉ የሚገርመኝ ኮሌጅ ውስጥ ስገባ በዊልቸር የሚንቀሳቀስ ተማሪ እኔ ብቻ ነው የነበርኩ። ፋሲለደስም ስመጣ በዊልቸር ተቀምጦ የሚያስተምር አስተማሪ እኔ ብቻ ነው የነበርኩ። አሁን ዩኒክ ያደርገዋል ይሄ ነገር። አንደኛ አስተማሪ ስትሆኚ ለሙያው የሚያስፈልግ አካላዊ ቁመና ያስፈልጋል። ምክንያቱም ከሰሌዳ ጋር መነካካት አለብሽ። ተማሪዎችሽን መገሰጽም ምን ማለትም ማቅረብም ማራቅም ብዙ መቻ የሚፈለግ ነገር አለ። አጋጣሚ ሆኖ ግን እኔ መምህር ሆኜ ስመደብ ፋሲለደስ አንድ በአካል ጉዳተኛነቴ የደረሰብኝ አንድም ጫና የለም። በቃ ያው ያስተማሩኝ አስተማሪዎች ጋር ነው የተመደብኩ። አብሮ ከተማርኩበት ትምህርት ቤት ነው የተመደብኩ።
እንደገና ደግሞ በተማሪነት ዘመኔ የነበረኝን ጉዳይ ደግሞ ብዙዎች ያውቃሉ። ሻለቃ መላኩ ሸልመውኛል። ያ ይታወቃል በብዛት። ስለዚህ ስመደብ ብዙ ሰው እንኳን ደህና መጣህ ብሎ ነው የተቀበለኝ። ያው ያኔ አንድ ትልቁ ችግር የነበረ ምንድነው አካል ጉዳተኛ ሆኜ ቤቴ ላይ ስለኖር ከሰው ጋር ግንኙነት የጠባብ ስለነበር ወደ ማስተማሩ ስትገቢ የዛን ሁላ ተማሪ አይን ማየት እንደገና ደግሞ ያን ገለጻ ለማድረግ የሆነ የሚሰማሽ ስሜት አለ፣ አይናፋርነት አለ። እና ደግሞ ምንድነው ማስተማር ስጀምር በእኔ እድሜ ልክ ያሉ ሰዎች ናቸው ከበረሃ የመጡ ተማሪዎች ወደ ትምህርት ዓለም የገቡት እና የክፍል ጓደኞች የነበሩት ናቸው ላስተምራቸው የገባው እና የሚሰማሽ ነገር አለ ውስጥሽን እንዲያደርጋ። ምክንያቱም እኩል ከሆነሽ ጋራ ከቲኔጀርሽ ጋራ ልታስተምሪ ስትገቢ የሚሰማሽ ስሜት አለ፣ ውስጥሽን ይሞግተዋል የሆነ ነገር እና አሁን በጣም የሚያስቀኝ ነገር አሁን ሳስበው የሰው አይን ፈርቼ 1 ሳምንት ሾልኬያለሁ ሳላስተምር እየፈረምኩ ሾልኬ እወጣለሁ። ኋላ ዩኒት ሊደሩ ጋሽ ደግሞ እዚህ ነፍሱን ይማረውና ተከታትሎ አንድ ቀን ያዘኝ። የት ነው የምትሄድ ና አለኝና ክላስ ውስጥ አስገባኝ። ፈርተህ ነው አይደል? ና እንግዲህ ግጠም አለኝና አስገብቶኝ ሄደ። በቃ ጀመርኩ። ከዛ በኋላ ትንሽ አማርኛን ቀላል አድርጌ ነበር ማስበው እንደ ማንኛውም ሰው ማለት ነው። ኋላ ተማሪዎችን ሳስረዳ ጥሩ ፊት ነው ማየው። ስለዚህ አሁን እኔ እነሱን እንበልጣቸዋለሁ አልበልጣቸውም የሚል ነገር መፈተሽ አለብኝ አልኩና ቴስት ፈተንኩ። ስፈትናቸው በአብዛኛው ከ5 እና ከ5 በታች ያመጣ ነበር። በቃ እንግዲህ እኔ እበልጣቸዋለሁ በዚህ በአማርኛ አልኩና ለራሴ ስንቅ ሰጠሁት። ከዛ በኋላ በተማመን ገባው። ከዛ በኋላ እንዲያውም ፈተናዎች በአብዛኛው አሁን የኔ ተማሪዎች አሁን ብትጠይቂያቸው ፈተናው ከባድ ነው ነው የሚልሽ። እየቀለላቸው ነው የሚሰሩት፣ ከወጡ ግን ይሳሳታሉ። ምክንያቱም ከኤ እስከዚህ ዲ ድረስ ያሉት ምርጫዎች አንድ ናቸው፣ ለመምረጥ የሚቸግሩ ናቸው። ሻርፕ ማይንድድ ካልሆንሽ አትመልሻቸው። ስለዚህ የሚሸውዱ ጥያቄዎች ናቸው። የሚሸውዱ ናቸው እና ልክ በሉ ፈተና አለ ወረቀት አውጥ እንደው መከራችን ነው የሚለው እና አሁን በዛም ምክንያት ደግሞ ምንድነው 10ኛ ክፍል እያለሁ ሳስተምር የሰጧቸው ኖት የሰጧቸው መልመጃ ምናምን ማትሪክ ላይ መጣ። አሁን ከዛ በኋላ እውቅናው ጨመረና ዳይሬክተሩ ደግሞ 11ኛ ክፍል ግባ ተባልኩ። 11ኛ ገባሁ። ስለዚህ ለቀጣይ የሚጠቅማቸውም ነገር ነው የምታስተምራቸው። የመተንበይ እንትንም ነበረኝ ማለት ይቻላል። የማትሪክ ጥያቄዎችን አይና እነዚህ ጥያቄዎች ማትሪክ ላይ ይመጣሉ ማለት ጀመርኩ እና እንትኑም ግምቱም ደግሞ እውነተኛ እየሆነ መጣና ተማሪዎች እኔ የምላቸውን ነገር የመቀበል እና ደግሞ ሌላው ትልቁ ነገር ምንድነው እኔ ክላስ ውስጥ ተማሪው ሲጠይቀኝ ማላውቀው ነገር ከሆነ በቀጥታ አላውቀውም ይሄን ጥያቄ ነው የምላቸው። ስለዚህ የምታውቁት ልጆች መልሱን ካመጣችሁ ንገሩኝ እላችኋለሁ። ምክንያቱም ትክክለኛው ሳይንስ የሚለው ማስተማር መማር ነው። እውነት ነው መማር እና እንደዛ ስለሆንኩ ተማሪዎች በእኔ ላይ እምነት ነበራቸው። በኮንፊደንስ እየመጡ እንዲጠይቁኝ ደግሞ ፈቃደኛ ነኝ። ምን አይረሱልኝም ብለህ ታስባለህ? አሁን ተማሪዎች መቼም የማየት እድል ይኖራቸዋል። በጣም ቁጡ ነኝ። ውሃ በቀጠነ ነው የምጣለው። ግን ተማሪዎች ያንን ቁጣዬን ያውቁታል። በቃ ልክ ወደ ክላስ ስገባ እንዳታናድዱት ተብሎ እርስ በራሳቸው አለቃ ሆኖ ነው የሚጠብቁኝ እና እኔ ልክ የሆነ ነገር የማይመቸኝ ሳይ ዝም ነው የምልህ፣ አቆማለሁ። ስትጨርሱ ንገሩኝ ነው የምላቸው። ወሬውን ስትጨርሱ ንገሩኝ፣ ካልሆነ እና ወደ በሩ ሲሄድ ይኸው በቃ ዝም እንላለን ይላሉ። ስታስተምር ያው ሙሉ ሀሳባቸው አንተ ጋር መሆን አለበት እና ደግሞ ሳስተምር አይናቸውን እያየው ነው ማስተምር። ከኋላ መጨረሻውን ብር የተቀመጠው ምን እንደሚያደርጉልህ አውቀዋለሁ እና ያን ነው አንዱም እንትን የሚል። ከዛ ላይ ደግሞ ተማሪዎች በግል ያጋጠማቸውን ችግር ቤቴ ድረስ መጥተው ይነግሩኛል። ኢቭን ከገጠር ማያውቁኝ አስገባን ፋሲለደስ እያሉ ያስገቧቸው ብዙ ልጆች አሉ። አሁን ኃይለኛ ባለሀብት ነው፣ እንዲያውም እሱ ሐኪም ነው፣ ማስተሩን ይዟል። አሁን ዶክተር ሳይሆን አይቀር ሲጋሸና አንድ ቀን ላክም ይለኛል እና በየመንገዱ የራስሽን ልጅ ታገኛለሽ። አሁን በአጋጣሚ የኔን የምሄድባትን ዊልቸር በቻርጅድ ናት የላከልኝ 7ኛ ክፍል ያስተማርኩት እኮ ነው የዛሬ 30 ምናምን ዓመት። እንግዲህ ነፍስ አውጥቶ ላከልኝ ለቲቸር ይቺ ታስፈልገዋለች ብሎ ነው። እሱ በምን ትዝ አልኩ ስለው እንዴ አንተን ማን ማይረም ይረሳል አለ። ባትሪው አልቆብኝ ብዬ በቃ እንግዲህ ባትሪው አልቆ
የለመዱትን ማጣት ክፉ በሽታ ነው ብዬ ጻፍኩላቸው በፌስቡክ። ማአት ሰው ነው የተረባረበ። ኢቭን ዶክተር አብይ የህፃናት ሐኪሙ ራሱ እሱን አስተምረዋል። እሱን እና እናቱን እና ደወለና እኔ ጋሼ እኔን እኮ አስተምረኛል እንዲያውም ስረብሽ ነበር ደብረ ሰላም አለኝ። እና አሁን እንግዲህ እንደዚህ አድርገው ማአት ብር ነው የተላከ። ባትሪው የተገዛ 30 ሺህ ነው፣ ወደ 70 ሺህ ነው ምናምን ነው የተላከ። እና ይሄ ራሱ ጸጋ ነው እኮ። እውነት ምን ታገጇለሽ? እውነት ነው። ግን ማትረሳው አንድ ተማሪ የለህም እንደምታስታውሰው? ዶክተር ደሳለኝ ፕሬዝዳንቱ የኔ ተማሪ ነው። ዶክተር ሲሳይ ይፍሩ የኔ ተማሪ ነው። ብዙ ዶክተሮች አሉ አሁን የሚያክሙኝም ራሱ። በጋዜጠኝነት ሽበሽ አለ፣ በቲያትር እነ ሱራፌል አሉ፣ ሚስቱ ገበያነሽ አለች፣ ተስፋ ካሳ የሚባል አለ፣ ዶክተር ገዛኸኝ አለ፣ የመምህራን የደራሲያን ማህበር እንትን ኢቨን አሁን ላይ እየደወለ የህፃንነቱን ፎቶ ልክልት ረጋጋሽ የምን አመጣው እያለ እና እኔ አሁን ብልሽ በፎቶ ያስኳቸው ብዙ ሰዎች አሉ። ፎቶአቸው እንደውም ፌስቡክ ላይ አንዳንድ ጊዜ ልክላቸዋለሁ በህፃን የተማሪዎችን ማለት ነው። የተማሪዎችን በምን አጋጣሚ ያስክ ፎቶአቸውን? ቲያትር እኔ ፎቶ በጣም ካሜራ ወዳለሁ። ካሜራ ቤት ያለ ካሜራ በማንኛውም አጋጣሚ ተሞልታ ነው የምትቀመጥ እና ማንኛውም ኢቨንት አነሳለሁ። በመምህርነት ስትቆይ እንዳልከው ማስተማር እንዲሁም ራስን መማር ነው። የተለያዩ መጽሐፍቶችን የማንበብ እድልም ይኖርሃልና ከዛው ጎን ለጎን እንግዲህ ወደ ስነ ጽሁፍም ደግሞ ታደላለህ። የስነ ጽሁፍ ስራዎችም እንዳሉ አውቃለሁኝና የተጻፉም እንዲሁም ደግሞ ህትመት ላይ ገና ያልበቁ፣ እስኪ ስለሱ ንገረኝ። አሁን የሚገርምሽ ማንበብ ምናምን ነገር የጀመርኩት 7ኛ ክፍል ነው። 7ኛ ክፍል ላይ ያው ለአዋቂዎች የተጻፈ መጽሐፍ አነብ ነበር። ከዛ ሃይ ስኩል ላይ 11 እና 12 ላይ ያስተማረን አስተማሪያችን ከዩኒቨርሲቲ የሚመረቁ ነበሩ አይደለም፣ እነሱ ናቸው ያስተማሩኝ እና በጣም ለቋንቋው ቅርብ ናቸው። አርቲስቲክ በሆነ ነገር ነው የሚያስተምሩሽ እና እንትኑ ያዘኝ ውስጤን። ከዛ ኮተቤ ስገባ ያው በሃይ ስኩል ላይ የነበረኝ አቅም ፊዚክስ፣ ኬሚስትሪ እና ማትማቲክስ ላይ ነው እና አሁን ልክ እንደዚያ የሚገባ መስሎኝ እኔ ደግሞ ስመርጥ ፊዚክስ፣ ኬሚስትሪ እና ማትማቲክስ ምናምን ነው ብዬ ስል አድቫይዘሬ ጎይቶም አንድ ነገር ረስተሃል አለኝ በእንግሊዘኛ። ምንድነው ስለው አካል ጉዳተኛነትን ረስተሃል፣ በዚህ ይህን ትምህርት መመረቅ ትችላለህ፣ ግን እንዴት አድርገህ ነው ሰሌዳ ጋር የምትገናኘውና የምታስተምረው አለ። አላ ያኔ ነው ትዝ ያለኝ አካል ጉዳተኛነት አንድ ወይ። ከዛ በኋላ በቃ እንደኔ አለኝ ሂስትሪ ብትማር ይሻላል አለኝ። አሁን እንግዲህ አሁን በእግረ መንገድ ብሶት የልንገርሽ፣ አካል ጉዳተኛ ስትሆኚ የምትፈልጊውን ትምህርት አትማሪም፣ አታስተምሪም ደሃ ስለሆነ። በሌላ ሀገሮች ይቻላል። አሁን ይሄ መናገር ማይችል እንትን ነበረ ሳይንቲስት ጠፈር ደርሶ የመጣ በከንፈሩ ምልክት ብቻ እንትን የሚለው ሞቷል። አሁን እስከዛ ድረስ ቴክኖሎጂ ያግዝሻል። እኛ ግን ደሃ ስለሆን አማራጭም ስለሌለን የምትሸመድጂው ትምህርት ብቻ ነው የምትማሪው። አይነ ስውር ሂስትሪ ያስተምራል ወይም ደግሞ አማርኛ ያስተምራል። በቃ ፊክስድ እንግሊዘኛ ያስተምራል። እነዚህ ብቻ ናቸው ለኛ የተመደቡልን። ይሄ ደግሞ ምንድነው ሀገራችን ደሃ ስለሆነች ነው። ደሃ ስለሆነች ቀን እስኪያልፍ የሚባል ነገር አለ። ያገኘችውን ይዘሽ መጓዝ ነው እና ሂስትሪ የሚባል ትምህርት በህይወት የማልወደው ትምህርት ነው አልኩት። ለምን ብትኝ ስምና ዓመተ ምህረት ማስታወስ አልችልም። የተማሪዎችን ስም አላስታውስም። ይሄንን ችግሬን የሚያውቁ ስሜን ንገረኝ ቲቸር ይሉኛል እና እስቃለሁ። በቃ ጫፉን ንገሩኝ እላቸዋለሁ። እና ያን ችግር ስለማውቅ እኔ ሂስትሪ የሚባል ነገር በጥጉ አልደርስም አልኩ። እንግሊዘኛ ይሻለኛል አልኩ። እንግሊዘኛ ስጠይቅ ደግሞ ተሞልቷል አሉ። ያለው ምንድነው የሚቀረው ስላቸው አማርኛ እንግዲህ ማትሪክ ላይ የትምህርት ሰርቲፊኬቴን ስታይ ዝቅተኛው ውጤት የአማርኛ ነው፣ 67 ነው ምናምን እና አማርኛ ትምህርት ገባሁ ዲፓርትመንቱ። ከዚያ ምን ጠቀመኝ? የስነ ጽሁፍ ዝንባሌ በውስጥ አለ፣ ያ ጠቀመኝ። ሁለተኛ ደግሞ ግዕዝ ትምህርት ነበር። የግዕዝን ትምህርት ደግሞ ምን አገዘኝ? ትግርኛ መቻሌ። ትግርኛና ያ ቤተሰብ ቋንቋ ናቸው እና በግዕዝ የሚነገረውን ነገር በትግርኛ እየተረጎምኩ እጠቀምበት ነበር እና ውጤታማም ሆንኩ። አለ አስተማሪውም ደግሞ ይሄ አሳይመንት የሚሰጥሽ ነገር አለ አይደል፣ ድርሰት ጻፍ ምናምን የሚባል በዛ ላይ አየና አስተማሪ በጣም ጥሩ ነው የምጽፈው ቀጥልበት ነው ያለኝ። እዛ አሁን ቲያትር ስንሰራ እዚያ ትምህርት ቤት ላይ አዳራሽ ላይ እነ ሱራፌል ምናምን ሲሰሩ የራሴን ድርሰት ነው የምጽፈው። የራሴ ቲያትር ነው፣ ራሴ ነኝ አዘጋጅ። እንዲህ አርጉ እላለሁ። እዛ በኋላ እነ ሱራፌልም ባቅማቸው
የሚመስላቸውን ነገር የዳይሬክቲንግ ስራ ምናምን ይሰራሉ። ከዛ ውጤቱ እያማረ መጣና ከትምህርት ቤት አዳራሽ ወደ ሲኒማ ቤት መምጣት ጀመረ። አማተሪዝም ተቋቋመ ማለት ነው። አማተር ከተቋቋመ በኋላ 4 የአማተር ክበብ ተቋቋመ ደግሞ ዞብል፣ ዝባድ፣ ሼክስፒር፣ ስሜን ኮከብ እነ ወልድ አረጋይ ያሉበት ማለት ነው። እና አሁን ፉክክሩ ጦፈ በጣም ኢቭን ከባህር ዳር ምናምን ሲመጡ እነ ልዑል ምናምን ሲመጡ እኛ ጋር ነው ቻሌንጅ የሚያደርጉ ሲመጡ እዚህ ቤት ነው የሚያርፉ እነ ልዑል እነ ኃይሌ አበራ ምናምን ሲመጡ እና ይሄ ቤት የእነሱ ቤት ነው ማረፊያቸው ነው። የሚፈልጉትን ዕቃ እዚህ ይዘው ነው የሚሄዱ ሲሰሩ እና አሁን ያ እየጨመረ ሲሄድ ለምንድን ነው የራሴን መጽሐፍ ማልጽፍ አልኩ። ግጥሞች ተጽፈው ዝም ብሎ በየካርቶን ወድቀው ነበር። በኋላ አንድ ጓደኛዬ ላፕቶፕ አመጣልኝ። በዛ መገልበጥ በራሴ አስተምሬ መጽሐፍ ጀመርኩ። ኋላ ለምን አላሳትምም አልኩና 2005 ላይ የመጀመሪያ መጽሐፌ ነው። ያ በምን ዙሪያ ላይ ነው? ጎንደር 68 እስከ 70 ምን ትመስል ነበር? ቀይ ሽብርና ነጭ ሽብር የሚባለው ምን አይነት ሂደት ነበር? ምን ያህል ሰው ተጎድቷል? ምን ያህል ሰው ተሰውቷል? ምን ያህል ቤተሰብ ፈርሷል ነው። ሁለተኛው ነገር ደግሞ እኔ ደግሞ ምን ያህል ከአካል ጉዳተኛነት በፊት እስከ አካል ጉዳተኛነት እስከ መምህርነትና እስከ ባለትዳርነት የሚለውን የጻፍኩበት መጽሐፍ ነው። እሱ ምላስና ሰንበር የሚባለው ነው። የመጀመሪያ ጥሩ ግብዓት ያገኘሁበት ጥሩ አቅም ያገኘሁበት ነው መጽሐፍ ነው። ከዛ ቀጠልኩና ወደ ህፃናት ተረት ደግሞ ለምን አልገባም አልኩ እና አሁን በዚህ አጋጣሚ ምንድነው ማንሳትና ማመስገን የምፈልገው ባለቤቴን ነው። ባለቤቴ በስራዬ ላይ ሐሳቤን ብቻ ሳይሆን እግሬን ተክታ ነው የምትሰራልኝ። ይሄን አምጪ ስል እኔ የት እንዳስቀመጥኩት አላስታውስም። እሷ ግን አምታ ይሄን ነው የምትፈልግ ምናምን ብላ ትሰጠኛለች። ጽሁፍም ስጽፍ ምን ስል የምታመቻችልኝ እሷ ናት። አሁን እሷ ስለሌለች ነው የት እንዳለም አላውቀውም መጽሐፉ። ስለዚህ የራሴን መጽሐፍ ስጀምር 4 የህፃናት ከዛ በኋላ ደግሞ አጋዥ ለምን ማስተማሪያ መጽሐፍ አልሰራም አልኩ እና አሁን ይሄ ማስተማሪያ መጽሐፍ በጊዜው 10ኛ ክፍል ላይ ነው የሚያቆም የነበረ እስከ 12ኛ ክፍል ነው የሚጠቅም። ሁሉ ነገር አለ፣ ኖት አለው፣ ጥያቄ አለው፣ መልስ አለው። ሁሉንም ነገር ነው የያዘው አሁን ይሄ መጽሐፍ። አስተማሪዎች እንዲያውም ብዙዎቹ አስተማሪዎች ይሄን እንደ ሪፈረንስ ይጠቀሙበታል፣ ተማሪዎችም ይጠቀሙበታል። አሁን በፍሌሽ ለየትምህርት ቤቶች በነፃ እየሰጠው ነው ጥያቄዎችን ለ8ኛ ክፍል እና ለሌላ ለሚማሩ ማለት ነው። እና ከዛ መጨረሻ ላይ ደግሞ ወደ ግጥሞች ነበሩኝና እነሱን ለምን አላወጣቸውም አልኩና እቺ መጽሐፍ በውስጤ ሲብላላ የነበረ ብሶት አለ። በአብዛኛው የኔ ግጥሞች ምንድነው መሸንቆሪያ ናቸው። ማንን ነው የሚሸነቆሩት? የሚሸነቆረውን ሰው አይደል? መሸንቆር ያለበትን ሰው እንደየደረጃው ይነካካል። እና መጠንቆያ ነው የተባለው። መጠንቆያ ማለት እንግዲህ ፊደል ስንማር ሁ እያልን የምንሄድበት መደበኛ ትምህርት ቤት ደግሞ በሆነ ዱላ እየተጠነቆለ ያስተምራሉ አይደል? እና መጠንቆያው ምንድነው? ግጥሙም ራሱ መጠንቆያ ነው። ስታስተምሪም አዝ ቲቺንግ ኤድ ትጠቀምበታለሽ። እና የዚህ ግጥም ላይ ብዙ እንትን አለ። ይሄን መጽሐፍ ካነሳው ኢያሱ ካሳ የሚባል የኔ ተማሪ አሁን አሜሪካ ነው ያለ ለልደት ብሎ ማለት ነው የላከልኝ ብር $500 ላከልኝና ይሄን ሳልበላው መጽሐፍ ላሳተምበት ብዬ እንዳላሳተምኩበት እና ለሱ ምስጋና ይድረስልኝ። አሉ ብዙዎቹ ከኢያሱ ጋር ጓደኛ ቲኔጀር ሲሆኑ ብዙ ብር ልከውልኛል ያ በመጽሐፉ አሳበው ማለት ነው። እና ያው ስለህትመት ስለተጠቀመበት ነው እንጂ የኢያሱን ያክል ደግሞ የላከልኝም ደግሞ የሱ ጓደኞች አሉ። እና በዚህ እግረ መንገድ የአስተማርኳቸው ልጆች ወልደውኛል ማለት ነው። አንድ ተረት አለ፣ የወለዱት ይወልዳል ይባላል አይደል? የወለዱት ይወልዳል። እኔ ደግሞ ያስተማርኳቸው ልጆች አስተምረውኛል፣ በገንዘብ ረድተውኛል። አሁን ሲያልታተሙ ይኖራሉ እዚህ በኋላ አለ። አሁን ያልታተሙ የጻፍካቸው 3 አሉ መታተም አለባቸው የምላቸው። እንደገና ደግሞ ተሽጠው አልቀው ወላጆቻቸው ያን መጽሐፍ እንፈልጋለን ሁለተኛ እትም ይፈልጋው 2 ጊዜ ታትሟል። 2 ጊዜ ታትሞ አልቋል። አሳትምልን ለምንድን ነው ምናምን አሉ። አንደኛ ብሩ ወረቀት ውድ ሆነ፣ የማተሚያ ዋጋ ውድ ሆነ። እንደገና ደግሞ ማሳተም የምፈልገው እንደው ሰው ባገኝ አሁን እንደ መናም ማለት ነው ጥልፍልፍ የምትል የአጭር ልብ ወለድ መጽሐፍ አለችኝ የተዘጋጀች 200 ወደ 20 ገጽ ነው። እንደዚህ አይነት ነገር ይሆናል። እሱ ቢታተምልኝ ደስታዬ ነው። በዚህ በኋላ አጭር ልብ ወለድ እንኳን ምጽፍ አይመስለኝም። ግጥሞች ግን ይኖራሉ፣ ይመጣሉ። ዛር ስለሆነ ቅር ሲልሽ ያን ነገር ስታይ ጽፈታለሽ። ብዙ
ተማሪዎችን ለስኬት አብቅተሃል። በቤተሰብ ደግሞ ስኬታማ ነህ። እያየው ነው ቤት ላይ ልጆችን አስተምረህ አስመርቀሃል። ፎቶግራፎችን እያየው ነበርና መታደል ነው ብዬ አስባለሁኝ። እንዳልከው የተሰጠህን ነገር በጸጋ ተቀብሎ መልካሙን ነገር ለበጎ ነው ብሎ መቀበል መልካም ነው እያልከኝ ነበር በወሬዎቻችን በሀሳቦቻችን መሀልና በጉዳትም ላይ ወይም ደግሞ እንዲሁም ደግሞ ምንም ጉዳት ሳይኖርባቸው ደግሞ ያላቸውን ነገር ሳያውቁ እያማረሩ በህይወት እየተበሳጩ የሚኖሩ ሰዎች ይኖራሉና ምታጋራ ሀሳብ አሁን ለወጣቱ የምመክረው ምንድነው? ለወጣቱ የምመክረው መጀመሪያ በራሱ የመተማመን ስሜት እንዲያድርበት ስራ እንዲወድ ማድረግ። አሁን ትልቁ ችግር ኢቭን ከልጆች ጀምሮ ማየው ደካማ ጎን አለ። በአንድ ጊዜ ሀብታም መሆን፣ በአንድ ጊዜ ብራም መሆን። ይሄ አሁን የብዙዎቹ ወጣቶች ፎቢያ ነው። በቃ ትልቁ ችግራቸው ነው። ይሄ ምንድነው? እድገት የ1000 ኪሎ ሜትር በአንድ እርምጃ ይጀምራል ነው የሚባለው አይደል? ትንሽ ትንሽ በትንሽ ማደግ እንጂ በአንድ ጊዜ እዛ ስትሄጂ ከወንጀል ጋር ነው የሚያዘው። ባልተጠበቀ መልኩ በጣም ከድሃ ተነስተሽ በአንድ ጊዜ ሚሊዮነር ስትሆኚ ወንጀል አለ፣ ነውር አለ። ስለዚህ ምንድነው ወጣቱ አሁን የኛ ወጣት ነው አሁን ያስተማርኳቸው የቅርብ ጊዜ ወጣቶች ተማሪዎች ስራን ይሄ ማይረባም አቅሙ ትንሽ ነው ገቢው ትንሽ ነው ብለው ይንቁና ትልቅ ነገር ይመኛሉ። ትልቅ ነገር እንደተመኙ እድሜያቸው በዛው ልክ ነው የሚያልቀው። ስለዚህ ምንድነው የፊቱን እየሰራሽ በዛው ልክ እያደረግሽ ሌላ መንገድ በግራና በቀኝ እያሰብሽ መሄድ ነው እንጂ ዋን ወይ በቃ የምታስቢ ከሆነ አንዲት መንገድ ብቻ የምታስቢ ከሆነ ያን ነገር ስታጩ አወዳደቅሽ ይከፋል። አንድ ይሄ ነው። ሁለተኛ እዚህ በአካል ጉዳተኛ ዙሪያ ላይ እኔ መናገር የምፈልገው ግለሰቦች ለአካል ጉዳተኞች የተለየ አስተያየት እንዲኖራቸው እፈልጋለሁ። ምክንያቱም አሁን ጤነኛ ሆነሽ ነገ ምን እንደምትሆኛ አታውቂም። አደጋው መቼ እንደሚመጣ አይታወቅም። እንኳን አሁን ይሄ ጦርነት የዕለት ዜና በሆነበት ሀገር በየደቂቃው እኮ ብዙ ሰው ይሞታል፣ ብዙ ሰው አካል ጉዳተኛ ይሆናል። ስለዚህ አካል ጉዳተኝነት ሳናስበው የሚመጣ ችግር መሆኑን አውቆ ማህበረሰቡ በሚችለው መንገድ መርዳት የሚችልበትን ለኛ የሚመች ነገር ማመቻቸት። መንግስት ደግሞ የሚጠበቅበት ነገር አለ። ተቋማት የሚጠበቅባቸው ነገሮች አሉ። አሁን ለምሳሌ ይቅርታ አድርግልኝና እኔ ኦርቶዶክስ አማኝ ነኝ። ቤተክርስቲያን መሄድ በፈልግ ዙሪያው ደረጃ ነው። ሰው ተሸክሞ ካላስገባኝ አልገባም። መንገዶችን እያሁን የኮሪደር ልማት ተብሏል። እኔ አሁን ተናግሬያለሁ እኮ በዊልቸር ለምንጠቀም አልሰራችሁም አልኳቸው። እና ይሄ እኛን ያልተመለከተም እዚህ በዲሴብልድ ዙሪያ ስሰራ እኮ ከዩኒቨርሲቲው ጋራ ብዙ ነገር አስቀይሬያለሁ እኮ ደረጃዎችን አስፈርሽ ራም እንዲሆን አድርጌያለሁ፣ በዊልቸር እንዲገባ። ትምህርት ቤቶች ለአካል ጉዳተኞች ምቹ መሆን አለባቸው። ፖሊ የሚባል ጤና ጣቢያ ላይ ለአካል ጉዳተኞች መጸዳጃ ቦታ አሰርተናል። የአካል ጉዳተኛ አሁን በየአመቱ ይከበራል። በየአመቱ ወጪ ይደረጋል፣ ባጀት ይበጀታል፣ አበሊ ይሰራል። ግን አካል ጉዳተኛው ነገር ላይ ትዝም የሚላቸው ሰዎች አሉ። ኢቭን ለአካል ጉዳተኛ ቁመናል የሚለው ተቋም ማለት ነው። እና በአካል ጉዳተኛ ዙሪያ በወጣቱ ዙሪያ ላይ መሰራት አለበት። በጣም ደስ ይላል ጋሼ፣ ጥሩ ቆይታን የሰጠህን። ግን እንደው የግጥም መጽሐፍ አሳትመህ ዝም ብለን ብንለያይ ተመልካችም ቅር ይለዋል። የሆነ ነገር ብትለን ደስ ይለኛል። ጭላትና ዶሮ ይላል። እሷ ከጣለችው ዶሮዋ ምስኪኗ ለየት ያለ እንቁላል ስታገኝ ከጎኗ የጭላት መሆኑን ጭራሽ ሳትጠረጥር ሙቀቷን በመቸር ቀናትን ስትቆጥር ከጫጩቶች መንጋ ጭላትን ስታየው እንደ ወገኖቹ ከጠላት ሳትቆጥረው ብቀላውን ትታ እንደ አብራኳ ክፋይ ሙቀቷን ሰጥታ ራሱን እስኪችል የአፏን አብልታ ተገን የሆነችው ሁሉን ነገር ትታ የማንዘር ጎመንዘር እንዲሉት ሆነና ከዶሮ ጉያ እየዋለ እያደረ ከዶሮ ጋር ቢያድርም ጭላት እንጂ ዶሮ ሳይሆን ቀረ ይላል። ደስ ይላል በጣም። ደግሞ አይጥና ድመት ይላል። ድመት ከአይጥ ጋር አይጥም ከድመት ጋር በእምነት ተቃቅረው ተፋጠው ተጣፍተው ጥቁር ደም ተቃብተው ያመኑትን እምነት የኖሩትን ኑረት ለተናጠል ሴራ ለእድሜ ማራዘሚያ ስንቱን የሆኑበት በመሲህ አንደበት አቅደው ሰንደው በድርጎ መላሾ አባልተው የሰነዱት ሰነድ ተንሻፎ ሲንጋደድ ማክተሚያቸው ሆነ የቆፈሩት ጉድጓድ። ያ ሁሉ ስንክሳር ቀመሩ ተሳክሮ ግብሩ ሲደናቀፍ አጥቂን ለመመከት ነፍስያን ለማትረፍ ከማጡ ለማውጣት ሳይወዱ ተዋደው ቂምን በቂም ቀብረው የማያምኑትን አምነው ከነጭንብላቸው በጋራ ሊኖሩ አይጦች ከድመት ጋር ሚስጥር መሰጠሩ ይላል።
በጣም እናመሰግናለን ጋሼ። ከዚህ በኋላም እንግዲህ ያሰብካቸው መጽሐፎች ታትመው ለአንባቢያን የሚደርሱበት ነገር እንዲፈጠር እሺ እናመሰግናለን። ተሰጥቶናለኛ በጣም እናመሰግናለን። ለሰጠህን ጊዜ ለነበረን ቆይታ በጣም ነው የማመሰግነው። እኔም አመሰግናለሁ። በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። እኛም እድሜ ይስጥልን ብለናል። እንግዲህ ወደ ተመልካቾቻችን ጎንደር ከተማ ተገኝተን በመምህርነት እንግዲህ በርካታ ዓመታትን ካሳለፉ በርካታ የሚባሉ ለቁም ነገር የበቁ ተማሪዎችን ያፈሩ አንጋፋ መምህር ናቸው። መምህር ጎይቶም ኃይሌ ከሳቸው ጋር እንግዲህ ደስ የሚል ቆይታ አደረግን። የግጥም መድብል እንዲሁም ደግሞ ልጆችን የሚያስተምሩ የልጆች ተረትን ለመማር ማስተማሩ አጋዥ የሚሆኑ ደግሞ መጽሐፍትንም እየጻፉ ይገኛሉ። ስለዚህ ውድ ተማሪዎቻቸው ደግሞ ይህንን ድጋፍ በማድረግ የቀሩ መጽሐፎችንም እንዲታተም በማድረግ አለሁ እንዲሉም እሳቸውም መልእክታቸው ነው፣ እኛም መልእክታችን ነው። ስለዚህ ስክሪኑ ላይ ባስቀምጥንላችሁ አድራሻ ማለት ነው መምህር ጋር በመደወል አለሁኝ እንዲሁም ደግሞ እንዴት ነህ ጋሼ ማለት እንግዲህ ይጠበቅባችኋል ብለን ግን ለተማሪዎችም አደራን በዚሁ እያስተላለፍን ነው። ቀሪ መጽሐፎችን ማሳተመህ ዳግም ለመገናኘት ያብቃል። እልፍኝ የመዝናኛ ቆይታችን እንግዳ ሰዓቱ ይህንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ጊዜ